ራሷ በሽታ የጠየቃችሁኝ መድኃኒት የጠየቃችሁኝ ቪዲዮውን እስከመጨረሻ ተመልከቱ። ለእናንተ እኔ የተማርኩበትን የማላቀርብበት አንዳችም ነገር የለም። ግን እግዚአብሔር አምላክ ከእንደዚህ አይነት ቆሻሻ በሽታ ይሰውራችሁ። በነፍስ ውጭና ነፍስ ግቢ ውስጥ ነው የሰነበኩት። በጣም ነው የያዘ ነበረ። ብቻ እግዚአብሔር ይመስገን ለሁሉም ነገር። እስከ መጨረሻ ቪዲዮውን አዳምጡት። በቀጣይ እንገናኛለን በአዲስ ቪዲዮ። ጥያቄ አስተያየታችሁ ኮሜንት ላይ አስቀምጡ። ለቤተሰቦች ሰላም ክብራትና ክብራን የኔ የብርቱካን ፋይፊት ቻናል ፋሚሊዎች ሰላም ብያለሁ። በሀገር ውጭም በሀገር ውስጥም ያላችሁት አክባሪዎቼ፣ የኔ ተመልካቾች፣ የኔ አዛኞች ሰላማችሁ በዝት ይበልልኝ። እንግዲህ ዛሬ ከ3-4 ቀን በፊት የሰራሁት ቪዲዮ ነበርና ያው እኔም በጣም ተይዤ ነበርና ያው ዛሬ መድኃኒት ስላላደረኩ ነው ላወራችሁ የቻልኩት ማለት ነው። ማለት አሁን ራሱ እያስቀምጠኝ አይደለም፣ መድኃኒት ስላላደረኩት ነው ዛሬ ላወራችሁ መጣሁት ማለት ነው። ሁላችሁም የሀገሬ ልጆች ውድ ኢትዮጵያውያን ሰላማችሁ በዚህ ይበልኝ። በድጋሚ እወዳችኋለሁ፣ አከብራችኋለሁ። ከእንደዚህ አይነት በሽታ ፈጣሪ ይሰውራችሁ። በጣም በዚህ ሰሞን ውስጥ ነፍስ ውጪ ነፍስ ግቢ፣ በጣም ነፍስ ውጪ ላይ ነፍስ ግቢ ላይ ነበርኩኝና በጣም ነበር የተያዝኩት ማለት ነው። ያው ልነግራችሁ አልችልም። ሰውነቴ ራሱ አራስ ነው የሚሸተው እናንተ አራስ ልክ የወለደች ሴት አሁንም ገና ነው ብቻ አልወጣልኝም። ያው እንዳያችሁት በባለፈው ፎቶ ላይ እንዳሳያችሁ ከ3-4 ቀን በፊት የሰራሁት ቪዲዮ ላይ ቁጥር ብላ ነበረ። እሱ ተሰብስቦ ፈንድቶ መግል ፈንድቶ አሁን ተሰብስቦልኛል ማለት ነው። አሁን ዛሬ የተውኩት ዶሮችን ልቀልብ የሚሄደው ሌላ ጋ ነው። ገባችሁ? በጣም ህመሙ ስለባሰብኝ ዶሮቹን ስለየተጎዱ ስላለ ነው። ባይሆን ዛሬ ማታ ላይ ቀባዋለሁ ብዬ ነው መድኃኒቱን ትቼው ማለት ነው። አሁን ላይ የምቀርጽላችሁ ለእናንተ ልንገራችሁ ብዬ ነው። እንደገና ብዙ አላችሁ እኔም አለብኝ መድኃኒቱ ምትላላችሁና መድኃኒቱን እኔ ልዳንና ይውጣልኝና እኔ አሁን ተሰብስቧል፣ ተመልጧል። እንደዚህ እንደ ፍየል ቆሊጥ ማለት ነው። እንደ ፍየል ቆሊጥ ስብስብ ብሎ ዙሪያውን ተመልጧል ማለት ነው። መግሉ ፈንድቶልኛል ይሄን ሰሞን እና እንደ ፍየል ቆሊጥ ስብስብ ብሎ ፈንድቷል። ያው በጣም ነው በትናንትና በጣም ታምሜ ነበርና ዛሬ መድኃኒቱን ያላደረኩት ዶሮቹ ጋር ልመግብ ሄዳለሁ። አቃተኝ፣ መቋቋም አልቻልኩም። አጎንብሼ ነበር የሚሄደው። እንደዚህ አጎንብሼ ነው የሚሄደው። ጨምድዶ ይዘኝ ቀና ብዬ መሄድ አልችልም ነበር። አሁንም እንደዚህ በጎኔ ነው ቁጭ አልኩት ማለት ነው። ስለዚህ መድኃኒቱን ያላችሁኝ መድኃኒቱን በጣም ይሄን መድኃኒት መውሰድ ያለባችሁ ምን ነው በምን ጊዜ ነው? በጾም ጊዜ ሳይሆን በፍስክ ጊዜ በጣም ነው የሚጎዳው። ስለዚህ ይሄን መድኃኒት ወስድ ተታረቁ ጥሩ ምግብ መመገብ አለባችሁ። ተመግባችሁን ደግሞ ማስወጫው ችግር ነው። ፋሱ እንኳን በምጥ ነው የምፈሱት። አይ እስኪ ልሳቀው እና ማለት እኔ ልማርና እኔ የተማርኩበትን ደግሞ ለእናንተ ምንም የማላቀርብበት መድኃኒት የለም። መድኃኒቱ አንደኛና ሁለተኛ አለ። እኔ ሁለተኛውን ነው የተጠቀምኩት። ገባችሁ? እኔ አሁን ወላ ሳያችሁ ይስላችሁ መድኃኒቷ ትንሽ ነበር፣ ብዙም አልተጠቀምኩትም። እኔ አልቻልኩም። አይቹ አይኔ ሁሉ ጥርት ብሏል ዛሬ። የአይን ስር ሁሉ ነው የምትይዘው ብሏል። ይሁላችሁ ዱቄት ነው ይሄ ነው መድኃኒቱ። ይሄንን በባዝል ለውሽ ነው የቀባሁት እና ሁለተኛም አለ። ሁለተኛውንማ ብታረጊው ባንዴ ምዝዝ አድርገው አወጣልሽ ነበር አለኝ አባቴ ማለት ነው። ስለዚህ መድኃኒቱ ይሄ ነው የተጠቀምኩት እና እኔ ሁላችሁ ማለት ነው እኔ ልዳን ልሻርና ይውጣልኝና ቀጥታ ላይፍ ላይ ይገባለሁ። ማስታወቂያ መጀመሪያ እወስታለሁ። በዚህ ሰዓት ላይፍ ላይ ይገባለሁ። ሁላችሁም እንወላችኋለሁ። ከዛ ላይፍ ላይ ይገባና ሁላችሁም ማለት ነው መድኃኒቱ ያለባችሁ ሰዎች በውጭም የምትኖሩ ሀገር ውስጥ ስገቡ መድኃኒቱ እንድትጠቀሙ አደርጋችኋለሁ ማለት ነው። ገባችሁ? ግን
አስተማሚ ይፈልጋችኋል። ትኩስ ሻይ እንኳን አፍልቶ መስጠት። እኔ 2 ቀን ቡና እንኳን አፍልቶ የሚሰጠኝ የለም። ገባችሁ? ቡና እንኳን አፍልቶ ሞቅ ማድረግ። ተኝቼ ብቻ እዚቹ ተኝቼ ብቻ ነበረ ሙሉ ማለት ነው። እዚቹ ፍራሽ ላይ ተኝቼ እንደዚቹ መኝታን ነው ምግብ አድርጌ ዋልኩት ማለት ነው። ትናንትና መውጣት አንዱ ቁርስ መግቦ ሄደ። ከዛው በኋላ ማታ ነው ደግሞ ራቴን የበላሁት። እንኳን ቡና ልጠጣ ማለት ነው። ዛሬ እኔ መድኃኒቱን ስላቆምኩት ቡና ጠጣሁኝ። ገባችሁ? ቡና ብልቼ በግድ ቆሜ ነው ሽንኩርት የመከትፉ ማለት ነው። ቆይ ላሳያችሁ። እንዴ ቁጭ ብዬማ እንዴት ልከትፍላችሁኝ? ማርያም ነው የምላችሁ። ሽንኩርት የከተፍኩት እንዴ እኮ የመሰላችሁ ሽንኩርት የከተፍኩት እንደዚህ ነው። እንዲህ አጎንብሼ ማለት ነው። እንደዚህ አጎንብሼ ነው ሽንኩርት የከተፍኩት። ምክንያቱም መቋቋሚያ ቁጭ ማየ ምን እንትን ይወጋኛል። መቀመጥ አልችልም። ደግሞ አሁን ያለውም ነገር አሳይን ታላችሁ እንደባለፈው ቪዲዮ እንደሰራሁት አሳያችኋለሁ ማለት ነው። ግን ይዘገንናችኋል። ውይ የራሱ ያማችኋል። ማርያምን ይዘገን ተብታውት ውይ የሰው ልጅ መከራው ግን አቤት ፈተናው ነው የምትሉት። ይቆሻሻ በሽታ እንደዚህ አይነት በሽታ ቆሻሻ ያለ ጊዜያችሁ ደግሞ ታስረጃለች። ገባችሁ? እኔ አሁን ራሱ አይኔ ይኸውላችሁ ጥርት አለ ለቀቅ አረገኝ ማለት ነው። ብታው አይኔን ሁሉ ይዞኝ ገባችሁ? እኔ በጣም አይኔ ትልልቅ ነው፣ ነገር ግን አይኔን ሁሉ ይዞኝ ነበረ። ሰውነቴ አሁን ግማቱ አራስ አሁን ስወጣ ትንሽ ጠፋ ስነካኝ እንደዚህ አጎብድጄ ነው አሁን የምሄደው። አሁን ዶሮች ልመግብ ልሄድ ነው። አጎብድጄ ነው የምሄደው። በግድ ነው የምንቀሳቀሰው። እዛ ወዲያው ጠዋለብ ስትል ሰውነቴ እንዳለ ግማት። እንዴ ደግሞ ግርሻ እንዳይሆንብኝ ፈራሁኝ። እና እኔ የተማርኩበትን ቤተሰቦቼ አንዳችም ነገር ለእናንተ የሚሸሽገው ነገር የለም። ግን እላችሁ ላይ ሳታቆዩ ቶሎ አስነቅሉ። በጣም ቤትም ገብቼም ቤትም ወጥቼ ቢሆን እኔ የተማርኩበትን ለእናንተ የማላቀርብበት አንዳችም ነገር የለም። ትሞክሩታላችሁ፣ በቃ ትማራላችሁ። ደግሞ አሁን እኔ ምን የተማርኩ እላችሁ ላይ እንዳይቆይባችሁ እላችሁ። እኔ ቢያንስ አረብ ሀገር ስንት ዓመት 2 ዓመት ያህል ነው እንደዛ አካባቢ ያዙት። ኢትዮጵያ ተገባሁም ወደ 6 ወር ምናምን ሆኖኛል። 2 ዓመት ከ6 ወር ምናምን ላይ ታስታወቀች ማለት ነው። ለጋነች ማለት ነው። ገባችሁ? ለጋነች። እኔ አሁን ዛሬ ጥንካሬ አጣሁኝ። ምክንያቱም ጥንካሬ ያጣሁበት አልቀመጥም፣ አላስታመመውማ ወዲያ የሚልልኝ የለም። በቃ አልቻልኩም። እንዴ ምግብ ትመገቡ ራሱ ተኝቻችሁ እንኳን ማለት ትበረታላችሁ ማለት ነው። ስለዚህ ያለው ነገር ይሄ ነው። የጠፋሁባችሁም ያው ምንኮናን የጠፋችሁ ብላችሁ ማሰባችሁ አይቀርም። ማሰባችሁ አይቀርም ማለት ነው። የጠፋሁበት ምክንያት አንደኛና አንድ አቅም ስላጣሁ ነው። በቃ እስካሁን እኔ ለእናንተ እያመመኝ በራሱ በጣም ተዛ ወዲህ በጣም ነው የባሰብኝ። ከዛ መግል ሲይዝ ይመዘምዛችኋል፣ እንዲሁ ልባችሁ ስውር ነው የሚለው። ከዛ እኔ ግን ማለት ነው አሁን ራሱ እንደዚህ ዞር ማሳየት እኔ ችግር የለብኝም። ገባችሁ? ለምን እናንተን ያስተምራችኋል ብዬ ነው። ማርያምን እምላችሁ እግዚአብሔርን እናንተን ያስተምራችኋል። ስንት የሚሰቃይ ሰው አለ እና አስታማሚታላችሁ። በቃ ቢያንስ ለ1 ሳምንት እሷም ተወጣላችሁ በኋላ የኔውን ምዝ ብላ ልወጣ ነው ሀሳቧ ማለት ነው። ልክ እንደዚህ ወጣ ማለት ነው። ዙሪያው መግል ነው። አሁን ተላጠ። እንደዚህ ያበጠው ፍየል ቆሌጥ የመሰለው ተላጠ። ገባችሁ? ያ በፊት ያያችሁት ማለት ነው ተሰብስቦ ጥብቅ አለ። ከዛ መግሉ ፈነዳ። መግሉ ተፈነዳ በኋላ ምን ሆነ መሰላችሁ? ዙሪያውን ተላጠ እና አሁን መሀል ላይ እንደዚህ መሀሉ ላይ የሆነ እንትን ነው መግል ያዘን ይመስሉ። ይሄ ዙሪያውን ተላጠ።
አሁን እንግዲህ እሱም አሁን መድኃኒቱን ጨክኜ ባደርግበት ሙዝ ምንጭቅ ነው የሚያነጋት። እኔ ግን እንዴት ላድርግ? እንዴት ልሆን? ዶሮቼም እዛ በረሃብ ሞቱ። ገባችሁ? በረሃብ እነሱም በሽታ ውስጥ እየተዳረጉ ነው። እኔ እዚህ ጋርም ታመምኩኝ፣ እነሱም ደግሞ እዛ ዶሮቹ በበሽታ እንትን እያሉብኝ ስለሆነ አንደኛና አንድ ነገ ቢያንስ ቅዳሜ ስለሆነ ዛሬ ዓርብ ነው፣ ነገ ቅዳሜ ስለሆነ ቢያንስ ቅዳሜ ሰው አይጠፋም። እከሌ ሂድና መግብልኝ ማለት ራሱ ይችላሉ። ገባችሁ? ዛሬ ግን ስራ ሰዓት እዚህ ጋር ነፍስ ይወጣ ነው። ማንም ሰው ዛሬ በቃ ነፍስ ውጭ ነፍስ ግቢ ነው እላችኋለሁ። በዛ አጋጣሚ ሰው ስለማላገኝ ነው ይሄን ያደረኩት እላችኋለሁ። የነገ ተስፈኛዋ ቡርቴ ነኝ። ነገ እንጃ ቻናሌን ግን በደንብ ቪዲዮ እየሰራሁበት አይደለም። ያው እንግዲህ ወደፊትም ጥሩ ጥሩ ነገሮችን እንደምሰራ ተስፋ አደርጋለሁ። ለእናንተ አስተማሪና ጠቃሚ ነገሮችን ይዤላችሁ እመጣለሁ። ክቡራትና ክቡራን ተመልካቾች ጥያቄ አስተያየት ካላችሁ ጥያቄ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ስለ አኪንታሮቷ በሽታ አቀርብላችኋለሁ። መድኃኒቱን አመጣላችኋለሁ። ሁላችሁም